አትፍረድ ክፍል 4 ከደራሲያን ዓለም የተጻፈ። አቅራቢ ይፋት ለቭ ስቶሪዝ። አሁን ግን መሽቶ በነጋ ቁጥር መከራ እየበዛ መጣ። ከሁሉም የመጀመሪያው መርዶ ነበረ። አባዬ አንድም ቀን ሳላስደስተው ሰውም ሳልሆንለት እንደተመኘ አረፈ። ኡፍ! የሐዘኔ ልክ መግለጽ አልችልም። ግን በቅጡ እንኳን ሐዘኔን ሳላሳልፍ ለሰው ግድ የሌላቸው አረቦች ወንዶች ገላዬን ፍለጋ መቀመጫ ሳጡኝ። የሆዴን የምነግረው አጽናኝ መካሪ በሌለበት ተሰቃየው። የመዳሜ ባህሪም መቻል እስኪያቅተኝ ድረስ ተቀያየረ። ዛሬ ዕለቱ ሰኞ ነው። መምሸት ጀምሯል። ማንም ሰው ቤት የለም። ስራዬን ጨርሼ ለመጠበቅ ጥድፊያ ላይ ነኝ። ድንገት ግን ከኋላዬ ማንም የለም እንዴናኑ በአረበኛ የሚል ድምፅ ሰማሁ። ቀልቤ ግፍፍ አለና ዞር አልኩኝ። ዘመድየው ሰውየው ነበረ። የለም አልኩትና ወደ ስራዬ ተመለስኩ። ግን ቀረበኝ። ከዛም መቀመጫዬን መታኝ። በጣም ተበሳጨሁና ምንም ብል ማንም ስለሌለኝ ፈርቼ ጥዬው ልሄድ ስል ነይ ብሎ በጩኸት ጠራኝና አጥብቆ ያዘኝ። አቡሽ ትዝ አለኝ። ስቃዬ መጣብኝ። ትኩስ እንባዬ ጉንጬን አልፎ በአንገቴ ሲወርድ ተሰማኝ። ሊደፍረኝ ነው ሰውየው። እንደዛ እያነባሁ እየለመንኩት እንኳን አላሳዘንኩትም። ጭራሹንም ባሰበት። እሱ በስሜት እኔ በፍርሃትና በልቀቀኝ ትግል በላብ ተዘፈቅን። ከልጅነቴ ጀምሮ ይህ የተጻፈብኝ ይመስላል። ያገኘኝ ወንድ ሁሉ ገላዬን ነው የሚመኘው። ፍቅርን ሰጥቶ የነሳኝን ፈጣሪ ግን ለምን ብዬ አንዴ እያማረርኩ አንዴ እባክህ አድነኝ እያልኩ በውስጤ መቀባጠር ቀጠልኩ። ግን ከንቱ ልፋት፣ በፍጹም አልቻልኩም። እሱም ትግሉን ተወና ከኪሱ ብዙ ዶላር አውጥቶ ሰጠኝ። አሁን ያ ስራዬን ፍቅሬን የነጠቀኝ ገላዬን ችርችሬ አክንቱ ብዬ ትቼ የመጣሁትን ሴተኛ ዳሪነቴን አሰብኩትና ብሩን ተቀብዬ በተንኩት። እሱም በንዴት ከየት መጣ ሳልለው ኃይሉን ሰብስቦ እዛው የክችው ወለል ምንጣፍ ላይ 5 ደቂቃ የማትሞላ ስሜቱን አበረደብኝ። ቀለል አረኩት አይደል? መፈጠሬን ጠላው፣ ተስፋዬንም በተንኩት። ምድር ገፋችኝ። አሁን ራሴን ማጥፋት እንዳለብኝ አሰብኩ። ምክንያቱም ምን ቀረኝ? አረ ምንስ ነበረኝ? ማልቀስ ራሱ ጠፋብኝ። ለመዳም ብነግራት እንደ ቆሼ አንስታ እንደምትጥለኝ አልጠራጠርም። ዝምታን መረጥኩና ፍላሽ የሚባለውን የሽንት ቤት ማጠቢያ ኬሚካል ልጠጣ አዘጋጀሁ። ግን እናቴን አሰብኳት። ያኔ ከ2 ወር በፊት ብር ስልክላት የመረቀችኝ ምርቃትና ለአባቴ ማሳከሚያ የተበደረችውን ዕዳ ምንኛ እንቅልፍ ነስቷት እንደነበር የነገረች ትዝ አለኝ። እናቴ ሙሉ ዕዳዋን እንኳን አልጨረስኩላትም። ቢያንስ የእናቴን ትንሽ ልርዳት ብዬ ራሴን በራሴ መከርኩት። ለካ ግን ነፍስ ማጥፋት ያስፈራልም። ይህ ከሆነ 2 ሳምንት አለፈው። የደፈረኝ የመዳም ዘመድ ወደ ነበረበት ሀገር ተመልሷል። እኔም በዚች በክፉ በጨቀየች ምድር መኖር እየቀፈፈኝ የውዴታ ግዴታ እኖራለሁ። አሁንም ግን ሌላ ወጥመድ አለብኝ። እሱም ባልየው ነው። እንደ ዘመድየው ገፍቶ ባይመጣም ትንኮሳውን አልተውም። ሴትዮዋም አንዴ በልብሴ አንዴ በእርምጄ ሰበብ እየገፋችኝ ታመናጭቀኛለች። ዛሬ አዲስ ገጠመኝ። ስልክ ተገዛልኝ። እንዴት ደስ እንዳለኝ! ቢያንስ እንኳ ሰው ላገኝ እችላለሁ የሚል ተስፋ አገኘው። እንዳልኩትም ፌስቡክ ከፈትኩ። ምንም ይሁን ማን የሀገሬን ልጅ ማግኘት አማራጭ ስለሆነ አመት ሙሉ ያልተደሰትኩትን ዛሬ ተስፋዬም ለምልሟል። የመጀመሪያ ስራዬ ያልኩት ፍቅርን ስሙን እየጻፉ መፈለግ ነው። ምንም እንኳን ባያወራ ሌላ ህይወት ቢጀምር አልከፋም፣ ጥፋቴን ስለማመን። እንደዛም በማንቋሸሽ አይን አይቶኝ ጥሎ የሄዱ እንኳን ፎቶን ማየት ጓጓለሁ። የመዳም ዘመድ ከቤታችን መሄዱ ለኔ እፎይታ ነው። ባሏ የተወሰነ ስለሚፈራ ከፈጣሪ ጋር ራሴን እጠብቃለሁ። ልጆቹ ካለፈው 1 አመት ይሻላሉ። ቋንቋም ስለለመድኩ እቆጣቸዋለሁ ወይም እናገርና እሷ ትቆጣቸዋለች። ስራውንም ለመድኩት መሰለኝ። ቀለል ብሎኛል። ፌስቡክ ስለከፈትኩ ከአንዳንድ ሰው ጋር አወራለሁ።
እንዴት ደስ እንደሚለኝ ቃል የለኝም። ምክንያቱም አብዛኞቹ እንደኔ ስደተኞች ስለሆኑ እንደሚተዋወቅ ዘመድ ቶሎ ነው የምንግባባው። ከሚያቀኝ ሰው ጋር ግን ማውራት አልፈለኩም፣ ምክንያቱም የነበርኩበት ህይወት ስለሚያስጠላኝ። ፍቅርን ግን መፈለጌን አላቆምኩም። ልቤ ላይ ታትሞ ላይጠፋ ቀርቷል። የዛሬው ቀን ላላምነው ያልቻልኩት ግን የእውነት የነበረ ደስታ ይሁን ድንጋጤ፣ ያላረጋገጥኩት ስሜት ተከናንቦኛል። የፍቅርን የቅርብ ጓደኛውን ፕሮፋይል አገኘሁት። ፍቅርን ያገኘሁት እስኪመስለኝ ተደሰትኩኝ። ወዲያው የሱ ጓደኞች ዝርዝር ውስጥ ገባው። እንደጠበቅኩትም ከፍቅር ጋር ጓደኛ ስለነበሩ አገኘሁት። ልቤ እየመታ አድርጌው እስኪመልስልኝ እንኳን ሳልጠብቀው በውስጥ መስመር ጻፍኩለት። ፍቅር ሳይመልስልኝ 2 ቀን ቆየ። በሁለተኛው ቀን ግን መለሰልኝ። በመጀመሪያ ግራ ተጋባ። ከዛ ግን ፎቶ ላኩለት። ይቅርታ ለመጠየቅ ብቻ ሳይሆን ናፍቆኝም እንደሆነ በድምፅ ላኩለት። ባልጠበቅኩ ሁኔታ ምን ያህል እንደሚወደኝ ነገረኝ። በእኔ ምክንያት ብዙ ነገር እንዳበላሸ፣ ከነሱም አንዱ ሱስ ጀምሮ ያዩት ሀብታም ቤተሰቦች ከቤት እንዳስወጡት ነገረኝ። ተላቀስን። መዳሜ ሳትኖር ጠብቄ መደዋወል ጀመርን። አንድ ቀን ታዲያ እንደተለመደው ደወለልኝ። በደስታ ነሳሁት። ወሬያችንን ቀጠልን። ይቅርታ አድርጎልኛል። አረ እንደውም ራሱን ጥፋተኛ አድርጎ ወቅሷል። በዚህ መሀል ኑኑሻ አለኝ። አቤት ስለው በጣም እንደተቸገረ የቤት ኪራይና አንዳንድ ወጪ እንዳጠረው እንባ እየተናነቀው በሚመስል አንደበት ነገረኝ። አሳዘነኝ። ፍቅር እኮ መኪና ይዞ የነበረ ዘናጭ ልጅ ነበር። እድሜ ለኔ ብዬ ራሴን ረገምኩ። በዛ አጽናነቸው ተለያየን። ግን ስላላስቻለ ለእናቴ ልልክላት ያስቀመጥኩትን 400 ሺህ ብር ልልክላት ወስኛለሁ። እናቴ ድሃ ብትሆንም ፍቅር ይበልጥብኛል። በውሳኔ መሰረት ለፍቅር 400 ሺህ ብሩን ላኩለት። ፍቅር ደስ አለው። እሱን ደስ ሲለው የኔ ደስታ እጥፍ ሆነ። ፍቅራችን በስልክ ቀጠለ፣ ጦፈ፣ ደመቀ። አሁን አያሳስበኝም። ፍቅር ስለኔ አውቆኛል። ማንነቴን አምኖ ተቀብሏል። በአረብ መደፈሬን ደግሞ ከኔ ውጪ ማንም ስለማያውቅ ቢሰማም ብዬ አልፈራም። ፈጣሪን በፍቅር ስለካሰኝ ስለሆነ ማመስገን ጀምሬያለሁ። ይገርማል። ለእናቴ ከደወልኩ 2 ወር አልፎኛል። ጭካኔ። ዛሬ ግን ግድ መደወል እንዳለብኝ ተሰማኝ። ግን ቸግሯትስ ቢሆን ብትጠይቀኝስ ብር ብዬ እሰጋለሁ። ዝም ብዬ ቁጥሩን ተጫንኩት። ጠራ፣ አይነሳም። በሶስተኛው ሙከራ ስልኩ ተነሳ። እናቴ ናት። ድምጿ ከወትሮ ተለየብኝ። እናቴ አሟታል መሰለኝ። እማ አልኳት። አቤት ልጄ አለችኝ። ምን እንደሆነች ጠየቅኳት። ግን ምንም ነበር መልሷ። እማዬ ትወደኛለች፣ ግን እኔን አልፎልኝ ማየት እንጂ ብር መጠየቅ ትፈራለች። ከዛ ትንሹን ወንድሜን እንድታቀርብልኝ ጠየቅኳት። አቀረበችልኝ። ትንሹን ወንድሜን አገናኘችኝ። ወንድሜን ደህንነቱን ከጠየቅኩ በኋላ ስለ እናቴ ጠየቅኩት። ግን የነገረኝ ነገር ትንሽ ይከብዳል። እናታችን ታማለች። ባለፈው የላክሽውን ብር አባዬ ሳይሞት ለተበደርነው ተከፍሏል። አሁን ግን እናታችን መታከሚያ አጥታ እቤት ተኝታለች። ለምንበላውም ራሱ እጅ አጥሮናል። እኔም ትምህርት መሄድ ትቻለሁ አለኝ። ቅስሜ ተሰበረ። ምን አለ ለእናቴ በላኩት ብሩን ብዬም ተጸጸትኩኝ። ከ20 ቀን በኋላ ደሞዝ ተቀብዬ እንደመለክላቸው ነግሬው በለቅሶ ስልኩ ተዘጋ። ለፍቅር ግን አልነገርኩትም። ብቻዬን ቻልኩት። መኖሬን ትርጉም የሚሰጠኝ የሚመስለኝ ፍቅር ብቻ ነው። ሰሞኑን ግን እሱም የለም። ምን እንደሆነ ሳይነግረኝ እንኳን ኦንላይን ከገባ ሳምንት ሆነው። ይባስ ህመም ፈጠረብኝ። የእናቴ ህመም፣ የፍቅር ናፍቆት እንቅልፍ ነሳኝ። መተከዝ፣ መጨነቅ፣ ማልቀስ ጀመርኩ። መዳሜ ግን ግድ የላትም፣ ብቻ ስራዋ ይሰራላት። ፍቅር በጠፋ በ18ኛ ቀኑ ጻፈልኝ። ፊቴ በራ። ለምን እንደጠፋ ስጠይቀው አሞት እንደሆነ ነገረኝ። ደግሞ የረሳሁት ፍቅር ከሴት ጋር እየሳመችው የተነሳውን ፎቶ ፕሮፋይሉን ስጎረጎር አግኝቸው ማናት ብለው የጓደኛው ፍቅረኛ እንደሆነች ነግሮኛል። ስለማፈቅረው ምንም ቢል አምነዋለሁ። ፍቅር የሐኪም ቤት ብር እንደጎደለበትና እንደሰጠው እንደሚፈልግ በግልጽ ነገረኝ። ደነገጥኩ።
ለእናቴ መላክ እንዳለብኝና እንደታመመች ነገርኩት። ግን አኮረፈኝ። ብጽፍለትም አይመልስም። አሁን ልቤ ተከፈለ። ደግሜ ላጣው እንደሆነ ተሰማኝ። አፈቅረዋለሁ በጣም። ድሮ ወንድ አውሬ በሚመስለኝ ጊዜ ቢያንስ ማፍቀር እንደምችልና መፈቀር እንደምችል አሳይቶኛል፣ ተንከባክቦኛል። እናቴ ደግሞ እናት ናት። ለአባቴ ባልደርስለት እንኳን ለእናቴ ማዳን ወንድሜን ማስተማር አለብኝ። ግራ ገባኝ፣ አለቀስኩ። ያለኝ ምርጫ ማልቀስ ነበረ። ዛሬ ጠዋት መዳሜ ብሩን ስትሰጠኝ አንድ ነገር ነገረችኝ። እሱም በቅርቡ አሜሪካ እንደሚሄዱ እኔን እናቷ ጋር እንደምታደርገኝ ነገረችኝ። እኔም የጊዜውን ችግሬን እናቴንና ፍቅሬን እያሰብኩ ነገ የምልከውን ብር ተቀብያት ክፍሌ ገባው። ግራ በመጋባቴ አብሮኝ አደረ። እንቅልፍ ለስም እንኳን ሳይዘኝ እንዳፈጠጥኩ ነጋ። አትፍረድ ክፍል 4 የዛሬው ታሪክ ይህን ይመስል ነበር። በቀጣይ ፕሮግራም ክፍል 5ን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው ማመሰግነው። እንዲሁም ሼር ላይክ እያደረጋችሁ ከጎኔ ለማትለዩኝ ክብረት ይስጥልኝ እያልኩ የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተናን በማዝጎር የዘወትር ቪዲዮ ግብዣ ይሆናል እያልኩ በአክብሮት እጠይቃለሁ። ይህ ቻናል የሚያስተላልፈው ዘወትር ከደራሲያን ዓለም በእውነተኛ ታሪክ የተመሰረተ ነው። አበረታቱኝ፣ ቫይራል አውጡት፣ እንማርበት፣ እንማማርበት። ምንም እንኳን አቀራረቤ ብዙም ባይሆንም በውስጡ ግን ብዙ መልእክቶች አሉት። ስላዳመጣችሁኝ አመሰግናለሁ። ባይ ዛሬ እስከፋኝ ናፍቆት ዘልቆ ልቤ የማይፍቅርሽ አይንሽን ተርቤ